በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስራህ ምንድን ነው? ትንቢተ ዮናስ ምዕራፍ 1 ቁጥር 8። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ውድ ኦርቶዶክሳውያን እንደየምትኖሩበት ሀገር እና አካባቢ ሰዓት አቆጣጠር እግዚአብሔር ቸርነትና ምሕረት አይለያችሁ እያልኩኝ እስከ ሞት ድረስ ባፈቀረን በአብ በድንግል ማርያም ልጅ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? በቸርነት በምሕረት በፍቅር ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ ወልደ ማርያም ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሁን። እንደ ኢትዮጵያ ሀገር ወይም እንደ ኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘመንና ጊዜ አቆጣጠር የ2018 ዓመተ ምህረት ጾመ ነነዌ ጥር 25 ማለትም ነገ ስለሚገባ እሱን ምክንያት አድርገን እንማማራለን። የሚስጥር ባለቤት ሚስጥርን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ ለእኔም ለእናንተም እንዲያስተምረን እንዲመክረን እንዲገስጸን መልካም ፈቃዱ ይሁንልን፣ አሜን። ትንቢተ ዮናስ ምዕራፍ 1 ቁጥር 8 ላይ ያለውን ሐሳብ መነሻ አድርገን ጠቅለል ባለ መልኩ ስለ ጾመ ነነዌ፣ ስለ ዮናስ ስብከት፣ ስለ ሕዝቡ መመለስ፣ ስለ እግዚአብሔር ቸርነት እናያለን። የትምህርታችን ርዕስ ያደረግነው ስራህ ምንድን ነው የሚል ነው። ትንቢተ ዮናስ ምዕራፍ 1 ቁጥር 8 ተጠያቂው ነቢዩ ዮናስ፣ ጠያቂዎቹ አብረው ከሱ ጋር በመርከብ እየሄዱ ያሉ ነጋዴዎች ናቸው። ትንቢተ ዮናስ ምዕራፍ 1ን ምዕራፍ 2ን ስናነበው የእግዚአብሔር ቃል ወደ ዮናስ መምጣት፣ የዮናስ መኮብለል፣ ነጋዴዎች ለዘመናት ለዓመታት ሲሰሩበት የነበረውን የንግድ ዕቃቸውን ወደ ባህር መወርወር፣ በመጨረሻም ዮናስ ወደ ባህር መወርወር በዓሣ አንበሪ ሆድ 3 መዓልትና 3 ሌሊት መቆየትን ምዕራፍ 1ና ምዕራፍ 2 ይህን ይነግረናል። ምዕራፍ 3 የነነዌ ሰዎች በዮናስ ስብከት መመለሳቸውን እና ስለተመለሱ እግዚአብሔር በምሕረት ይቅር እንዳላቸው ይነግረናል። ምዕራፍ 4 እግዚአብሔር በቸርነት በምሕረት የነነዌን ሰዎች ስለማራቸው የዮናስን ኩርፊያ እናያለን። ያኮረፈውን ዮናስን በቅጠል ምሳሌ አድርጎ እግዚአብሔር እንዳስተማረው እናያለን። የዮናስ የትንቢት ቃላት ወይም ደግሞ ትንቢተ ዮናስ ላይ ያለው የአምላካችን ቃል አጠር ባለ መልኩ ይህን ይመስላል። ታሪኩ እንዲህ ነው። ምዕራፍ 1 ቁጥር 1 ላይ የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷ ላይ ስበክ። ዮናስም ግን ከእግዚአብሔር ፊት ወደ ተርሴስ ይኮበለል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔር ፊትም ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይላል። እንግዲህ ዮናስ ማለት ርግብ ማለት ነው። ርግብ ማለት ደግሞ የዋህ ቅን ማለት ነው። የዮናስን የዋህነት፣ የዮናስን ቅንነት፣ የዮናስን ደግነት ከእግዚአብሔር ለመሸሽ የሚያደርገውን ጥረት የምናይበት መንገድ እዚህ ጋር እናያለን። እነሆ ርግብ ማለት ሲሆን በዳግማዊ ኢዮርብዓም ዘመነ መንግስት የነበረም ነቢይ ነው ዮናስ። ነገር ግን በነነዌ ሀገር የሚኖሩ ሰዎች እግዚአብሔርን አስከፉ፣ ኃጢአት በደል ሰሩ። እግዚአብሔር ታገሰ፣ እግዚአብሔር ዝም አለ። እግዚአብሔር ብዙ ጊዜ ጠበቀ፣ ብዙ ዘመንም ጠበቀ። ይመለሳሉ፣ ሰው ይሆናሉ፣ ይስተካከላሉ ብሎ ጠበቀ። ለዘመናት እኔና እናንተን ጠብቆናል ወገኖቼ። መመለስ የምንችልበትን ማስተዋል የምንችልበትን አምላካችን ለእኔና ለእናንተ የከፈለው ዋጋ፣ ፍቅሩ፣ ምሕረቱ፣ ደግነቱ ትዝ የሚለን ወደ ልባችን የምንመለስበትን ዘመን ቅርብ ያደርግልን። ያሩሩ የሆነው ጌታ በጥፋታቸው ሳያስተምር ሳይመክር ሳይገሰጽ ማጥፋት አልፈለገም። አገልጋዩ ዮናስን
እባክህ ሂድና ንገርልኝ። ኃጢአታቸው ወደፊት የመጣ ከተማዋን ላጠፋት ነው። እነሱን ከማጥፋቴ በፊት የኔን ቸርነት፣ የኔን ምሕረት፣ የኔን ይቅርባይነት፣ የኔን ደግነት እባክህ ሂድና ንገርልኝ። ወገኖቼ ስንት ዘመን፣ ስንት ጊዜ፣ ስንት ወቅት እግዚአብሔር በቸርነት ተመለከተን ይሆን? በምሕረት አየን ይሆን? ግን ያን ምሕረቱን፣ ያን ቸርነቱን፣ ያን ደግነቱን፣ ያ ፍቅሩን እንደሌለ፣ እንደማያይ፣ እንደማይሰማ ቆጠር ነው። ታዲያ ዮናስ፣ ይሄ ርግብ የሆነው ዮናስ፣ የዋህ የሆነው ዮናስ እግዚአብሔር የሌለበትን ዓለም ለማግኘት ፈለገ። እዚህ ስላገኘኝ ነው አደለ ሂድ ያልከኝ? አንተ መሐሪ ነህ። በነቢዩ በኢዩኤል ምዕራፍ 2 ቁጥር 12 ጀምሮ እንዲህ ብሎ ተጽፏል። አሁንስ ይላል የሰራዊት ጌታ እግዚአብሔር፣ በፍጹም ልባችሁ በጾምና በዋይታ በልቅሶ ወደ እኔ ተመለሱ። እነሆ እግዚአብሔር አምላካችን ምሕረቱ የበዛ ቁጣ የዘገየ ነው። ልባችሁን እንጂ ልብሳችሁን አትቅደዱ። ቸርና መሐሪ ይቅር ባይ ደግ አባት ነው ተብሎ ተነግሯል። ታዲያ እኔ ሄጄ እናንተ በነኔ ሀገር የምትኖሩ ሰዎች እግዚአብሔር ከሰማይ እሳት አውርዶ ሊያጠፋችሁ ነው፣ ሊያቃጥላችሁ ነው ብዬ ተናግሬ አንተ መሐሪ ሆነህ የምትምራቸው እኔ ውሸታም ልባል? እኔ ውሸታም ነቢይ፣ ውሸታም አገልጋይ ልባል? አይሆንም። ከዚህ ሁሉ ከአንተ ፊት መኮብለል ይሻለኛል። እግዚአብሔር የሌለበት ዓለም ልሄድ ማለት እዛ ነው። በትንቢተ ኢሳይያስ ምዕራፍ 44 ቁጥር 4 ላይ ሰማያትን ስዘረጋ መሬትንም ሳስተካክል ፍጥረታትን ስፈጥር ከኔ ጋር ማን ነበር አለ ጌታ። በእናትህ ማኅፀን አንተን፣ አንቺን፣ እኛን ሲሰራን ማን ነበረ? ሰው አድርጎ ሲሰራን ማን ነበረ? እስትንፋስ፣ ማየት፣ መስማት፣ መዳሰስ፣ መራመድ፣ የሚጠቅም የሚጎዳውን፣ ጨለማውን፣ ብርሃኑን፣ ጣፋጩን፣ መራራውን መለየት የምንችል ፍጡር አድርጎ ፈጥሮ በእናታችን ማኅፀን ሲያስተካክለን ሁሉን ነገር ሲያደርግ ማን ነበረ? ማመልከቻ ጽፈን ወደዚህ ዓለም አልመጣንም። ዮናስ በነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 138 ቁጥር 7 ላይ የተነገረውን ቃል ዘነጋው። አይቴሐውር መንፈስከ፣ ጌታ እግዚአብሔር ሆይ ካንተ ወዴት ልሄድ? ወደ ታች ወደ ጥልቁ በህርድ አንተ በዛለህ፣ ወደ ሰማይ ቦታ አንተ በዛለህ፣ ምስራቅ ምዕራብ ሰሜንና ደቡብ መለከት አንተ በዛለህ። ጨለማው ይሸፍነኛል ብዬ በጨለማውን ተገን ባደርግ የጨለማው ባለቤት አንተ በጨለማ ውስጥ እኔን ታየኛለህ። አዎ እኔም እናንተም ወገኖቼ ስልጣንን ተገን አድርገን፣ አካባቢን ተገን አድርገን፣ የማልትና የሌሊቱን መፈራሪያ ተገን አድርገን ኃጢአት በደል የምንሰራ ብዙዎች ነን። ግን እግዚአብሔር በቸርነቱ ተመልክቶ ወደ ልባችን እንድንመለስ ለእኔም ለእናንተም ማስተዋልን ያድለን። ዮናስ ከዚህ ሁሉ ካንተ ብሸሽ አለና ወደ ባህር ሲሄድ ወደ ተርሴስ የምትሄድ መርከብ አገኘ። ዋጋ ከፈለ። ብር አለ። አዎ ዛሬ እኔና እናንተ በያዝነው ብር በደል ሰራንበት፣ ሰው አስገደልንበት፣ የሰው ትዳር አፈረስንበት፣ ሰዎች ከስራ እንዲፈናቀሉ አደረግን፣ ሰዎች ጓደኛሞች ፍቅራቸው እንዲቀዘቅዝ አደረግን። በያዝነው ገንዘብ ከጽድቅ በደል ሰራንበት። ሰውን ከማዳን ይልቅ ሰውን እንዲገደል አደረግንበት። በያዝነው ገንዘብ ስንት ወንጀል ሰራንበት። ዮናስ ብሩን ተማመነ፣ ኮበለለ። የሚገርመው መርከቢቷ አዎ ሰው ሰራሽ ነች። መርከቢቷንም የሚያንቀሳቅሰው አሁን እንደሱ አይነት ሰው ነው። ግን መርከቢቷ የምትሄደው እግዚአብሔር በፈጠረው ባህር ላይ ነው። ለካ እኔና እናንተ ወገኖች ከውሃ ከምንጠጣ ውሃ ለካ አንሰናል። ለአምላካችን ለመድኃኒታችን ለሱ ለኢየሱስ ክርስቶስ ለመታዘዝ ለካ ከውሃ አንሰናል። ከምንጠጣ ውሃ ለእኔና ለእናንተ ለርካታ እንዲሆን የቆሸሸ አካላችን የቆሸሸ ልብሳችን እንድናጥብበት የተሰጠን ውሃ ከእሱ አንሰን ተገኘን። አይ አለች፣ አንቺ መርከብ ዛሬ በሰላም አትሄጂም፣ ለአምላኬ የማይታዘዝ ፍጡር ይዘሽ እየተጓዝሽ ነው ብላ ማዕበሉ ተናወጠ። በዛ ነበረ ነቢየ እግዚአብሔር ኢሳይያስ
በምዕራፍ 1 ቁጥር 2 ጀምሮ እንዲህ ሲል ለእኔና ለእናንተ ያስተማረን ትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 ጀምሮ እንዲህ ብሎ ተጽፏል። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጭ። ልጆች ወለድኩ አሳደግኩ፣ እነርሱም አመጹብኝ። እነሆ በሬ የገዢውን አህያም የጌታውን ጋጥ አወቀ። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፉዎች ዘር፣ እርኩሰትን የምታደርጉ ልጆች ሆይ ወዮላችሁ፣ እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል። ወደ ኋላቸውም እየሄዱ ተለይተዋል። ደግሞስ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል ይላል። እስከ ቁጥር 5 አነቡት። እግዚአብሔር እንዲህ ይላል፣ ልጅ ወለድኩኝ፣ አሳደግኩኝ፣ ዘነጉኝ፣ እረሱኝ። የሚገርመው አህያ በሬ የሚያርበትን ማደሪያውን አወቀ። ጌታው ለሱ ማደሪያ ብሎ ያዘጋጀለትን ማደሪያውን አወቀ። የሰው ልጅ ግን የተዘጋጀለትን መንግሥተ ሰማያት ረስቶ በኃጢአት በበደል በርኩሰት እንኖራለን። በመለያየት በጥላቻ እንኖራለን። የተዘጋጀልን ቤት ረስተ ነው። ሰው ያደረገንን ጌታ ረስተ ነው። ለእኔና ለእናንተ እስከ ሞት ድረስ ዋጋ የከፈለውን ጌታ ረስተ ነው። ሰው አድርጎ የፈጠረውን ጌታ ዮናስ ረስቶ ሲኮበልል ለእኔና ለእናንተ ለአገልግሎት የተፈጠረው ውሃ ፈጣሪውን አወቀ። መሄድ አትችልም አለች። ምድረ ነጋዴ እያወጣ እቃውን ሁሉ ወረወረ። እቃ ከብዶት ከሆነ ብሎ የለም ሰላም የለም። ዛሬ በዓለም ላይ እንዲህ እኮ ነው ጎኖች። ብዙዎች ከስራ ይባረራሉ፣ ብዙዎች ይገደላሉ፣ ብዙዎች ያለ አግባብ እስር ቤት ይወረወራሉ። ግን ያን ሁሉ ማይበል ያመጣው ያን ሁሉ ረብሻ ያመጣው ግን ተሽከርካሪ ወንበር ላይ ቁጭ ብሎ ይስቃል። ብዙዎች በጦራቸው ሰላም ለማንጣት በጉልበታቸው ሰላም ለማንጣት ይጥራሉ። ግን አደፍራሹ ቁጭ ብሎ ይስቃል። ረባሹ ቁጭ ብሎ ይስቃል። ነጋዴዎች ዕቃቸውን እየወረወሩ ዮናስ ተኝቶ ያንኮራፋል። በብዙ ኃጢአት በደል ውስጥ ሆነን ተኝተን እያንኮራፋን ነው። በክደት ዓለም ውስጥ ሆነን ተኝተን እያንኮራፋን ነው። ባለማመን ዓለም ውስጥ ሆነን ተኝተን እያንኮራፋን ነው። ስንቶቹ ኪሳራ ዓለም ላይ ወርቀው በእኛ በደል እኛ እያንኮራፋን ነው። በእኛ ኃጢአትና በደል ብዙዎች ከቀያቸው እየተፈናቀሉ ልጆች ያለ ወላጅ፣ ወላጅ ያለ ልጆች እየቀሩ እኛ በደለኞቹ ተኝተን እናንኮራፋለን። ምንም አማራጭ ሲያጡ መርከብ ውስጥ የተሳፈረውን ሁሉ ሲፈላልጉ ዮናስ ተኝቶ ያንኮራፋል። ከእንቅልፉ ቀሰቀሱት። ለመሆኑ ከየት መጣህ ይላል ዮናስ። ትንቢተ ዮናስ ምዕራፍ 1 ቁጥር 6 የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ንውጣ እንጣጣል ተባባሉ። ዕጣውም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዛን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራህ ምንድን ነው? ከወዴትስ መጣህ? አገርስ ወዴት ነው? ወይስ ከማን ወገን ነህ አሉት። እርሱም እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ፣ ሥራዬ ይህ ነው አለ። እባክህ ጨንቆናል። መርከቢቷ ተናወጠች። ለብዙ ዘመን ስንነግድ የነበረውን የንግድ ወረታችንን ትርፋችንን ሁሉም ሳይቀር ባህር ላይ ጣል ነው። ግን ሰላም ማግኘት አልቻለም። ግን መረጋጋት አልተቻለም። ግን ደስታ አላገኘንም። ሰላም አላገኘንም። ፍቅር አላገኘንም። አንድነት አላገኘንም። በሰላም መሄድ አልቻልንም። ይህ ምክንያት ይህ ነገር የደረሰብን በማን ነው? እባክህ ንገረን። ዛሬ ሀገራችን ኢትዮጵያ እየተረበሸች ያለችው እየተገዳደልን ያለ ነው በማን ምክንያት ይሆን? ዛሬ ቤተ ክርስቲያን ሰላም ያጣችው አገልጋዮቹ እርስ በርስ መከባበር ያጣ ነው በማን ምክንያት ይሆን? ሕዝበ ክርስቲያኑ የሚያጽናናው አጥቶ ሐዘንተኛ የሆነው በማን ምክንያት ይሆን?
ንስሐ የሚገባው ንስሐ የሚሰጠው አጥቶ ክርስቶስን መብላት መጠጣት ፈልጎ ግን ፍላጎት አልተሟላለትም። በማን ምክንያት ይሆን? የብዙዎች ትዳር ተበጥብጧል። በማን ምክንያት ይሆን? በሚስት ወይስ በባል? የብዙዎች ጉርብትና ሰላም ጠፍቷል። በማን ምክንያት ይሆን? የብዙዎች መስሪያ ቤት ተበጥብጧል፣ ሰላም ጠፍቷል። በማን ምክንያት ይሆን? ወገኖቼ እስኪ ራሳችን ቆም ብለን እንመልከተው። አዎ ጾመ ነነዌ ትንሽ ነች፣ 3 ቀን ነች፣ ግን ብዙ ስራ ተሰርቶባታል። እስኪ እኔና እናንተ ራሳችንን እኔና ራሳችንን እናድን፣ ሀገራችን ህዝባችን እናድን። ጠፋን እኮ፣ አለቅን እኮ። ግድያ ብቻ፣ ሞት ብቻ፣ ልቅሶ ብቻ፣ ዋይታ ብቻ፣ መለያየት ብቻ። መቼ ነው ሰላም የምናገኘው? መቼ ነው የተሻለ አየር መተንፈስ የምንችለው? ከአንድ ቦታ ወደ አንድ ቦታ ለመሄድ ያለ ስጋት የምንንቀሳቀሰው መቼ ይሆን? ስራ ምንድን ነው? ስራዬ እግዚአብሔርን ማምለክ ነው። ግን እግዚአብሔርን እያመለከ ከማን እየኮበለለ ነው? ከእግዚአብሔር እየኮበለለ ነው። ስራ ምንድን ነው? አገልጋይ ነህ፣ ግን የእግዚአብሔርን ሕግ አልጠበቅም። ስራ ምንድን ነህ? ቀዳሽ ነህ፣ ሰባኪ ነህ፣ ማህሌታዊ ነህ፣ ዘማሪ ነህ ወዘተርፈ፣ ግን የአምላክን ሕግ አልጠበቅም። ስለ እግዚአብሔር በሰፊው እንናገራለን። ስለ እግዚአብሔር በደንብ እንሰብካለን። ስለ እግዚአብሔር እንዘምራለን። ድንቅ ስራውን እንነጋገራለን። ስለ ድንቅ ስራው እናወራለን። ስለ ድንቅ ስራው እንወያያለን። ግን እግዚአብሔርን አላወቅነው። ስራው እግዚአብሔርን ማምለክ ነው ዮናስ፣ ግን እግዚአብሔርን አላወቀውም። የሌለበት ቦታ ለማግኘት እየሄደ ነው። እኛም እግዚአብሔርን አላወቅነው። የሆነ ቦታ ሸሽተን በደል የምንሰራው ከማን ይሆን የምንሸሸው? ከህሊና መሸሽ አይቻልም። ያን ጊዜ ጌታ እግዚአብሔር ሆይ ስለምናደርገው ነገር ኃጢአት፣ በደል እንዳትቆጥርብን አሉ። ይህ ሁሉ ችግር ያገኛችሁ በእኔ ምክንያት ነው፣ አትጨነቁ፣ እኔን አውጡና ወደ ባህር ጣሉኛል። ምን አለ ዛሬ ኢትዮጵያን እየረበሻት ያለው፣ እንድንገዳደል እያደረገን ያለው፣ ሰላም እንድናጣ ያደረገን፣ ፍቅር እንድናጣ ያደረገን፣ አንድነት እንድናጣ ያደረገን እኔ ነኝ ምክንያታችሁ፣ እኔን አስወግዱ ቢል ምን አለ? እኔ ነኝ ምክንያታችሁ ንስሐ ልግባ ቢል ምን አለ? እኔ ነኝ ምክንያታችሁ ይቅር በሉ ቢል ምን አለ? እኔ ነኝ ምክንያታችሁ ስለ እኔ ኃጢአትና በደል አልቅሱ ጸልዩ ቢል ምን አለ? ህዝባችን ባያልቅ፣ ሀገረ እግዚአብሔር ተብላ የተጠራችው የአራዊት መፈንጫ፣ የሰዎች ደም የሚፈስባት፣ ሕፃናት የሚታረዱባት፣ አዛውንት የሚታረዱባት፣ የሰው ልጅ ሞትና ግድያ አስከሬን ከመብዛቱ የተነሳ አውሬ እንኳን ለመብላት ጠገበ፣ ተወው። በደለኛው ካልተገኘ ወገኖች የብዙዎች ሕይወት ሰላም አያገኝም። የብዙዎች ሰላም፣ የብዙዎች ፍቅር፣ የብዙዎች አንድነት አይመለስም። እባካችሁ ሀገርን የምታፈርሱ፣ ትውልድ እንዲገደል፣ ትውልድ እንዲጠፋ፣ ዘርን፣ ቋንቋን ምክንያት ወዘተ ማንኛውንም ነገር ምክንያት አድርጋችሁ የሰዎች መፈናቀል፣ ከቀያቸው መወገድ፣ ሰላም ማጣት፣ ፍቅር ማጣት አልገዳችሁ ብሎ ልባችሁ የደነደነ ወገኖች እባካችሁ ወደ ልባችሁ ተመለሱ። እንመለስ። እግዚአብሔር ይመለሳል። ደግ ነው፣ ፍቅር ነው፣ ሩሩ ነው። አውጥና ጧለኛል። ተወረወረ፣ መርከቢቷ በሰላም ሄደች። አዎ በደለኛው ሲገኝ ሰላም ይሰፍናል። ፍቅርን ያደፈረሰው ሲገኝ ፍቅር ይመለሳል። ሰላምን ያሳጣን ሲገኝ ሰላም ይመለሳል። ችግሩ ባልና ሚስት ተጣልተው አንተ ነህ አንቺ ነሽ ነው እንጂ ይቅርታ እኔ ነኝ የሚል ጠፋ። እንደ ዮናስ እስኪ እኔ ነኝ እንበል። የዚህ ትዳር መበጥበጥ እኔ ነኝ። የጓደኝነት ሰላምና ፍቅር ማጣት ምክንያቱ እኔ ነኝ። የሀገር ሰላም መጥፋቱ ምክንያቱ እኔ ነኝ። የቤተ ክርስቲያን ሰላም መጥፋቱ እኔ ነኝ። ሕዝበ ክርስቲያኑ እንዳይጽናና፣ ፍቅር እንዳያገኝ፣ ሰላም እንዳያገኝ፣ በአግባቡ እንዳይገለግል ምክንያት የሆንኩት እኔ ነኝ ለማለት ልቦናችን እግዚአብሔር ያብራልን። እሺ እንደ ዮናስ በአደባባይ እኔ ነኝ ማለት ባንችል ቢያንስ በውስጣዊ ማንነት ንስሐ እንግባ፣ በውስጣዊ ማንነት እንመለስ። እግዚአብሔር ይመለሳል። ደግ ነው። ትንቢተ ዮናስ ምዕራፍ 2 ዮናስ ወደ ባህር ሲወረወር አሳ አንበሪ ያገኘው፣ ራበኝ የሚል አሳ አንበሪ ያገኘው። ርቦት እኮ ነው፣ የሚበላው ፈልጎ ነው። ዮናስ አሳ አንበሪው ሆድ ላይ ሲገባ አሳ አንበሪው ትእዛዝ ታዘዘ። ትንቢተ ዮናስ ምዕራፍ
1 ቁጥር 11 ላይ ባህሩንም ሞገዱ አጥብቆ ያናውጠው ነበር ይላል። ከዛም እነሆ ሰዎቹ ግን ወደ ምድር ሁሉ ፈሩ፣ ማለት መመለስ ፈለጉ፣ ወደ ኋላ አልቻሉም። አቤቱ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስንም ወስደው ወደ ባህር ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርም መሥዋዕት አቀረቡ፣ ስለትንም ተሳሉ ይላል። ከዛ ምዕራፍ 2 ቁጥር 1 ላይ እግዚአብሔርም ዮናስን የሚውጥ ታላቅ ዓሣ አሰናዳ፣ ዮናስንም 3 ቀንና 3 ሌሊት በዓሣ ሆድ ውስጥ ነበረ ይላል። የዓሣው አፍ ቢንቀሳቀስ ዮናስ ድቅቅ ይላል። ለካ በዓሣ አንበሪ ሆድ ውስጥ መተኛት ይቻላል። ጥርስ ላይ ለካ እንደ መጋዝ ስለት ያለው ጥርስ ላይ ለካ በሰላም መተኛት ይቻላል። ለካ እግዚአብሔር የትም ቦታ ይጠብቃል ወገኔ። ለዛ ነው ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 22 ቁጥር 1 ላይ እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሰማራኛል፣ በዕረፍቱ ዘንድ ይመራኛል። እረኛህ እግዚአብሔር ምቾት የሌለበት ቦታ ላይ ምቾት ይሰጣል። ጨለማው ላይ ብርሃን ይሆናል። ልቅሶ ላይ በሳቅ እንድትኖር ያደርግሃል። ስደት ላይ አንተ ያለ ስደት በሰላም በመረጋጋት እንድትሆን ያደርግሃል። የዓሣ አንበሪ ጥርስ ላይ ዮናስ 3 መዓልትና 3 ሌሊት ተኛ በሰላም ጸለየ። ዮናስ በመከራ ሳለው ወደ አምላኬ ወደ እግዚአብሔር ጮኽኩ እርሱም ሰማኝ ይላል ዮናስ 2:3 ላይ። በመከራ ሳለው ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 49 ቁጥር 15 ላይ እግዚአብሔር እንዲህ ይላል፣ በመከራ ቀን ጥረኝ አድንህም አለው፣ አንተም ታከብረኛለህ አለ። እባካችሁ እንጥራው። ለኃጢአት ለበደል ምክንያት ከመሆን ለሰዎች ሞት፣ ለሰዎች ስደት፣ ለሀገር ጥፋት፣ ለወገን ጥፋት ምክንያት ከምንሆን የሰላም ምክንያት፣ የፍቅር ምክንያት፣ የአንድነት ምክንያት እንሆን። 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ ውስጥ ላይ ከቆየ በኋላ በጨለማ በመከራ ውስጥ የጠራሁት እግዚአብሔር ሰማኝ። ለምን? የዓሣ አንበሪው ለአምላክ ታዘዘ፣ ለፈጣሪው ታዘዘ። ራበኝ ማለትን ተወ፣ ትእዛዙን ብቻ ፈጸመ። ሰው ከውሃ ያንሳል ወገኖች፣ ሰው ከዓሣ አንበሪ ያንሳል ወገኖች። አያችሁ፣ ውሃው ታዘዘ፣ ጥፋተኛ አልወስድም አለች። ዓሣ አንበሪውም ታዘዘ፣ ረሃቡን ችሎ 3 መዓልትና 3 ሌሊት ጾመ ጸለየ። እኔና እናንተ እስከ 6 ሰዓት ለመቆየት ጨጓራ ችግራለን አለ። የሌለ በሽታ ይመጣል ጾም ሲመጣ። በ3ኛው ቀን አስተምር የተባለበት ሀገር ላይ ዮናስን ዓሣ አንበሪው ተፋ። እኛንም በኃጢአት በበደል ካለንበት ቦታ ወደ ሰገነት ያውጣን አምላካችን እግዚአብሔር። ከጨለማ ወደ ብርሃን ያውጣን። ከውድቀት ከስብራት ያውጣን። ከጎበጥንበት ቀና ያደርገን። ከተለያየንበት አንድ ያደርገን። ዮናስ ከዛ ጨለማ ወጣ። ትንቢተ ዮናስ ምዕራፍ 3 ቁጥር 1 የእግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ እንዲህ ሲል መጣ። ለሕዝብ መተላለፋቸውን ኃጢአታቸውንም ነገር እስከ 3 ቀን ድረስ ካልተመለሱ ይህች ሀገር እንደምትጠፋ ተናገራል። ከተማው ጫፍ ላይ ሆነና እናንተ የነኔ ሰዎች እስከ 3 ቀን ድረስ ካልተመለሳችሁ፣ ከእግዚአብሔር ጋር ካልታረቃችሁ፣ እናንተም ሀገራችሁም ትጠፋለች፣ ንስሐ ግቡ፣ ተመለሱ ይላል እግዚአብሔር አለ። ከዛ ከከተማው ርቆ ቁጭ አለ። አለቀ። ስብከቱ በብዙ ላይ አለቀ። እኛ ስንት ቀን ተሰበክን? ስንት ቀን ሰበክን? ስንት ቀን ዘመርን? ስንት ቀን ተዘበረልን? ስንት ቀን ንስሐ ግቡ ተባል? ስንት ቀን ስጋውን ብሉ ደሙን ጠጡ ተባል? ስንት ቀን በሰላም ኑሩ፣ በፍቅር ኑሩ፣ በአንድነት ኑሩ ተብለን ስንት ቀን ተሰበከልን? ግን መች ሰማን? አንድ በጣም የሚገርመኝ ነገር አለ። ቅዳሴው እሑድ ልክ ታምረ ማርያም ተነቦ ወንጌል ሊሰበክ ስብ ቻው በቃ አይ ከዚህ በኋላ እግዚአብሔርን መስማት አልፈልግም። በወንጌል ውስጥ እኮ ነው እግዚአብሔርን የምሰማው። ስለ በደል የምሰማው ወንጌል ውስጥ ነው። ስለ ኃጢአት የምሰማው ወንጌል ውስጥ ነው። ስለ ይቅርታ ስለ ምሕረት የምሰማው ወንጌል ውስጥ ነው። ታዲያ ሳስተምር የት ልትር ነው? ማን ሊነግር ነው? ጥለው ከሄድክ ይኸው ጥለን ሄድ ነው እኮ። አሁን ማቱ መጣ። ይህን ተናግሮ ዝም አለ። ዮናስ ምዕራፍ 3 ቁጥር 5 ላይ የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቅ ጀምሮ
እስከ ታናሽ ድረስ ማቅ ለበሱ። ወሬውም ወደ ደኔ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌ ውስጥም የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችም በጎችም አንዳች እንዳይቀምሱ አይሰማሩ፣ ውሃም አይጠጡ። ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በምሕረቱ ይጩኹ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎች ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ማቴዎስ 17 ጀምሮ እንዲህ አይነቱ መንፈስ ያለ ጦምና ያለ ጸሎት አይለቅም። እንጹም፣ እንጸልይ። ሀገራችንን እያባለ ያለው መንፈስ ይወገድልን። ሰላም ያሳጣው መንፈስ ይወገድልን። እያገዳድለን ያለው መንፈስ ይወገድልን። ጥላቻ የዘራብን መንፈስ ይወገድልን። ሰላም ያሳጣን መንፈስ ይወገድልን። እንጹም፣ እንስሶቹም ሳይቀሩ ይጹሙ። እኛ ከልባችን መመለስ ባንችልም ምንም ስለማያውቁት እንስሶችና ምንም ስለማያውቁት ሕፃናት ሲል እግዚአብሔር ይመለሳል። ማን ያውቃል ይጸጸት እንደሆነ? እሱ ደግ ነው፣ እሱ መሐሪ ነው። የእኛ በደል ጸባዖት ላይ ደርሶ እንዲህ መልእክት ከላከልን፣ ተመለሱ የሚል ወደ እኔ ተመለሱ እኔ ይቅር እላችኋለሁ የሚል አዋጅ ከተነገረልን ሁላችን እንመለስ። ማንኛውም ሰው ከሚሰራው ከእያንዳንዱ በደልና ግፍ ይመለስ። እግዚአብሔር ይጸጸት እንደው ማን ያውቃል? እግዚአብሔር በምሕረት ይመለከተን እንደው ማን ያውቃል? እግዚአብሔር በፍቅር፣ እግዚአብሔር በምሕረት፣ እግዚአብሔር በደግነት፣ እግዚአብሔር በይቅር ባይነት ይመለከተን እንደሆነ ማን ያውቃል? ኧረ ማን ያውቃል? ወገኖች እስኪ እንመለስ። ማረን እንበለው። መሐሪ ነህ፣ ደግ ነህ፣ ይቅር በለን እንበለው። እሱ ደግ ነው፣ እሱ መሐሪ ነው፣ እሱ ፍቅር ነው፣ ይመለሳል። እኛ እንመለስ ወገኖቼ። አይበቃንም መገዳደሉ፣ አይበቃንም ቋንቋ መምለኩ፣ አይበቃንም መለያየቱ፣ አይበቃንም በቤተ መቅደስ ውስጥ ያለው አድማ፣ አይበቃንም በቤተ መቅደስ ውስጥ ያለው ፉክቻ፣ መስቀል ይዞ ጥላቻ አይበቃንም። አይበቃንም ሀብታምና ድሃ ብሎ በአገልግሎት መለየቱ። ይበቃናል ወገኖቼ። እግዚአብሔር ይመለስ እንደሆነ፣ እግዚአብሔር ይቅር ይለን እንደሆነ፣ እግዚአብሔር በምሕረት ይመለከት እንደሆነ ማን ያውቃል? እንመለስ። እኛ ስንመለስ እሱ ይመለሳል። ለዛ ነው ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ጀምሮ ማንኛውም ኃጢአተኛ ካደረገው ኃጢአትና በደል ቢመለስ ኃጢአትና በደሉን አልቆጥርበትም፣ በሰራው በጽድቅ ስራ ይኖራል እንጂ። እንመለስ፣ አይቆጥርብንም በደላችንን። ታላቁ ሐዋርያ ቅዱስ ጴጥሮስም በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ብዙዎች አምላካችን እግዚአብሔር ዘገየ ይላሉ። እሱ ስለ ቃል ኪዳኑ፣ ስለ ምሕረቱ፣ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉም ወደ ንስሐ እንዲደርሱ ወዶ ስለ እናንተ ይታገሳል አለ። የታገሰን አባታችን እግዚአብሔር ክብር ለስሙ ይሁን። አዋጅ አወጁ፣ ጾሙ፣ ጸለዩ፣ አለቀሱ፣ አነቡ። ማረን፣ ይቅር በለን። አዎ ስጋችን በደለ፣ አንተን ረሳንህ። በአምሳልህ ፈጥረህ ሰው አድርገህ ጤና ሰጥተህ ስልጣን ሰጥተህ ሀብት ሰጥተህ ብታኖረን ማለትና ሌሊቱን እያፈራረቅ በሰላም በፍቅር በደስታ ስላኖርከን በማመስገን ፈንታ ዘነጋንህ፣ ተውንህ፣ ረሳንህ። አዎ ቅድም እንደተነጋገርነው በነቢዩ በኢሳይያስ ምዕራፍ 1 ቁጥር 2 ጀምሮ አህያም በሬም የጌታውን ጋጣ አወቀ፣ ሰማይም ስሚኝ እባክሽ የሚሰማ ሰው አጣ፣ ምድርም አድምጭ የሚያደምጥ አጣ እንዳልክ እኛም ረሳንህ፣ እኛም ዘነጋንህ። አንተነትህን ትተን በራሳችን ማንነት ኖርን። በሰጠህን ሀብት፣ በሰጠህን እውቀት፣ በሰጠህን ስልጣን ኃጢአት፣ በደል፣ ርኩሰት ሰርተናል። እባክህ ማረን፣ እባክህ ይቅር በለን ብለው ጾሙ፣ ጸለዩ። ከዛስ ዮናስ
3:10 ላይ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ሥራቸውንም አየ፣ እግዚአብሔር የሚያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ክብርና ምስጋና ለአምላካችን ይሁን። ራሳችን በራሳችን ላይ ሞት አውጀናል ወገኖች፣ ይብቃን። መለያየት አውጀናል፣ ይብቃን። ግድያን አውጀናል፣ ይብቃን። ጥላቻን አውጀናል፣ ይብቃን። ክፉ ሐሳብን አውጀናል፣ ይብቃን። ዘረኝነትን አውጀናል፣ ይብቃን። ሙስናን አውጀናል፣ ይብቃን። አልጠቀመንም። ሰላም ጠፍቷል እኮ ወገኖቼ። ምን ጠቀመን? ስራ ምንድን ነው? እግዚአብሔርን ማምለክ። የኔና የእናንተ ስራ ምንድን ነው? ትዳርን ማላየት፣ ሰውን ከስራ ማፈናቀል፣ ሰው መግደል፣ አገርን ማፍረስ፣ ቤተክርስቲያንን መረበሽ፣ ቤተክርስቲያንን ማቃጠል፣ ህዝብን ማጥፋት። ይህ ነው የኔና የእናንተ ስራ። ታዲያ በዚህ ስራ እግዚአብሔርን እንዴት ነው በምሕረት የሚመለከተን? እንመለስ። እግዚአብሔር ይመለሳል። ቸር ነው፣ መሐሪ ነው፣ ፍቅር ነው። እግዚአብሔር ሊያደርግ ካለው ቁጣ ሲተው ዮናስ አኮረፈ። ትንቢተ ዮናስ ምዕራፍ 4:1 ላይ ይህም ዮናስን ከቶ ደስ አላሰኘውም። ለምን አለ ዮናስ። ያ መሐሪ ደግ የሆነው ጌታ ከተማው ራቅ ብሎ ነበር ነው የተቀመጠው። ፀሐይ እንዳይመታው ቅጠልን አበቀለለት። የበቀለችው ቅጠል አደገችና ፀሐይ እንዳይመታው ፀሐይ ተከላከለችለት። እንቅልፍ ያዘው። መልሶ ያበቀላትን ቅጠል ድብን አድርጎ አደረቃት። ዮናስ ሲነቃ ከእንቅልፉ ፀሐይ መቶታል። ምን ነው አምላኬ ሆይ በተከበርኩበት ሀገር እዚህ ሀገር ልከህ አስተምር ብለህ ልከህ ውሸታም አልከኝ። ምን አለ ስለ ግል ስልጣናችን ከምንጨነቅ እስከ ሞት ድረስ ስላፈቀረን አምላካችን ሕግና ስርዓት ብንጨነቅ ወገኖች። ስለ ዝናችን ተጨነቅን፣ ስለ ስልጣናችን ተጨነቅን፣ ስለ ሀብታችን ተጨነቅን፣ ስለ ብራችን ተጨነቅን። ምን ያልተጨነቅንበት ነገር አለ? ግን ሰው ያደረገንን ጌታ ረሳ ነው፣ ዘነጋ ነው። ለዛ ነው ሮሜ ምዕራፍ 1:1 ላይ እግዚአብሔርን ያውቁታል እንደዚህ አይነቱ ስላላከበሩት ለራሳቸው ሐሳብ ምኞት አሳልፎ ሰጣቸው። መገዳደል፣ መላየት፣ ጥላቻ ወዘተርፈ በዛ ውስጥ ጣለን እኮ ጣለን። ከዛ እግዚአብሔር እንዲህ አለ። ትንቢተ ዮናስ ምዕራፍ 4:9 ላይ እግዚአብሔርም ዮናስን በውኑ ስለዚህች ቅጠል ተቆጣ ዘንድ ይገባልን? እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት፣ ላላሳደግካት፣ በአንድ ሌሊት ለበቀለች በአንድ ሌሊት ለደረቀችው ቅል አዝነሃል። እኔስ ቀኛቸውንና እግራቸውን የማይለዩ 120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነኔ አላዝንምን? ወገኔ አንተ ታላቅ ከተማ ነህ፣ አንቺ ታላቅ ከተማ ነሽ፣ እኛ ታላቅ ከተማ ነን፣ ያዝንልናል። ይሄ ሙሉ አካል ጤና ሆኖ ከእናት ማኅፀን ወጥታ ህመም ሲያገኘው እንጨነቃለን። ሕግን የሰጠ ጌታ ግን ሕጉ ሲፈርስ አንጨነቅም። ትእዛዙ ሲፈርስ አንጨነቅም። አገልጋዮች የተባሉ ነው። ዮሐንስ ወንጌል ምዕራፍ 1:15 ላይ ከወደዳችሁ ግልገሎችን፣ ጠቦቶችን፣ በጎችን አሰማሩ፣ ጠብቁ ያለ ጌታ ዛሬ ስለ መንጋው አይገደንም። ዛሬ ስለ መንጋው መታረድ፣ ዛሬ ስለ መንጋው መበተን፣ ዛሬ ስለ መንጋው ሰላም ማጣት፣ ፍቅር ማጣት፣ ደስታ ማጣት አይጨንቀንም። ይኸው ተገረፍን። ግን እኮ ስለ ከተማይቱ እግዚአብሔር ይጨንቀዋል። አንደኛ ቆሮንቶስ 3:16 ላይ እናንተ ያው እግዚአብሔር ቤተ መቅደሶች ናችሁ፣ በአካላችሁ በደል አትስሩበት፣ ክፋት፣ ግፍ አትስሩበት። ታዲያ ይህ ጌታ ዛሬስ ወደ እኔና ወደ እናንተ ሕይወት በምሕረት አይመለስም ብላችሁ ታስባላችሁ? ያ እግዚአብሔር ዛሬም ያው ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 13:8 ላይ ኢየሱስ ክርስቶስ ትናንት ዛሬ ለዘላለም ያው ነው። እናንተ ግን ልዩ ልዩ በሆነ በእንግዳ ትምህርት አትሰበኩ፣ አትወሰዱ፣ አታንቀላፉ፣ በዛ ዓለም ላይ አትሄዱ። ምሕረቱ ቸርነቱ ያው ነው፣ አይለወጥም። የተለወጥ ነው እኛ ነን፣ የተቀየር ነው እኛ ነን። ስለዚህ ለዘመናት ሀገረን እኔ ጾሙ፣ ጸለዩ፣ ምሕረት አገኙ ስለ እነሱ ዘመናትን ስንሰብክ ስንናገር 3000 ዘመን መጣ። እኛ የምንሰበከው መች ነው? እኛ የምንመለሰው መች ነው? ከዚህ በላይ ቅጣት፣ ከዚህ በላይ ቁጣ፣ ከዚህ በላይ
ግድያ፣ ከዚህ በላይ መለያየት ምን ጠበቅን? ምን ፈለግን? ከዚህ በላይ መቼ ነው የምንመለሰው? መቼ ነው ከልብ ሁነን የጾም አዋጅ፣ የጾም ጥቅሙ፣ የጸሎት ጥቅሙ ገብቶን ከልብ ጸለየን ጾመን ምሕረት የምናገኘው መቼ ነው? ደም መፍሰስ የሚቆመው መቼ ነው? ግድያው የሚቆመው መቼ ነው? መለያየቱ የሚቆመው መቼ ነው? ቤተ ክርስቲያን የሰላም ቤት የምትሆነው መቼ ነው? የፍቅር ቤት የምትሆነው መቼ ነው? አገልጋዮች ስለተሾሙንባቸው ስለጠብቁ ስለተባልነው መንጋ የሚጨንቀን መቼ ነው? ንስሐ አለመግባታቸው፣ ስጋውን አለመብላታቸው፣ ደሙን አለመጠጣታቸው፣ ክርስቶስን አለማወቃቸው የሚጨንቀን መቼ ነው? ዓይናችን በሚያዩ ጆሮአችን በሚሰማ ሸንክታም ነገር ተማርከን ጠፍተን እንጥፋ? ሙተን ይሙቱ፣ ተበተነን ይበተኑ? እርግጥ ነው የማቴዎስ ወንጌል ምዕራፍ 23 ቁጥር 12 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርግጥ እንዲህ ብሎ ተናግሯል። ማቴዎስ 23 13 እናንተ ግብዞች ጸሐፍት ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡ የሚገቡትም እንዳይገቡ ትከለክላላችሁ። ጸሐፍት ፈሪሳውያን እዚህ ጋር የለም። እኔ እናንተን ወዳጄ አገልጋይ ተብለ የተሾምከው አገልጋይ ተብለን የተሾምነ እንዳንገባ እንደምታውቁት ነው። ምግባር የለም። ምእመናን እንዳይገቡ አላስተማርናቸውም። ንስሐ አልገቡ፣ ስጋውን አልበሉም፣ ደሙን አልጠጡም። እኛም ተዘጋብን፣ በምእመናኑ ላይ ዘጋንበት። ሀገር የምትመሩ ባለስልጣኖች የተሾማችሁበትን ሕዝብ አካችሁ በአግባቡ አገልግሎት። ልቅሶ ይብቃ፣ ግድያ ይብቃ፣ መለያየት ይብቃ። እረ ሰላም ናፈቀን፣ እረ አንድነት ናፈቀን። አልናፈቃችሁም ወገኖች? ፍቅር ናፈቀን እኮ፣ መግባባት ናፈቀን፣ አንድ መሆን ናፈቀን። ከአንድ ቦታ ወደ አንድ ቦታ ሄዶ ኢትዮጵያን መጎብኘት ናፈቀን እኮ። ኢትዮጵያ ሸንተረሯን፣ ጫካዋን፣ መልክዓ ምድሯን ማየት እኮ ናፈቀን። ረባካችሁ ልብ እንግዛ። ስራችን ምን ይሆን? ይሄው መገዳደል ነው። ምን አለ የፍቅር የሰላም ሰዎች ብንሆን፣ መገዳደሉ ቢበቃ። መሪዎች ሰላም አልናፈቃችሁም? ተመሪዎች አንድነት አልናፈቃችሁም? የያዛችሁ ስልጣን እኮ ነገ ይቀራል። ኧረ የህዝቡ ልቅሶ ይበቃን። የህፃናቱ ሀይታ ይመመን። አገልጋዮች ንስሐ ያልገባው ህዝብ ሲሞት ይመመን። አደራ ተብለን አለ እኮ በመስቀሉ ነው የተሰጠን ሳይገባን። ይህንን ህዝብ ጠብቁ ብሎ የሰጠን ጌታ ሰው እንዴት ፍቅር አይናፍቀውም? ሰላም አይናፍቀውም? አንድነት አይናፍቀውም? ስራ ምንድን ነው? ስራችን ምንድን ነው? መላየት፣ መገዳደል፣ ጥላቻ፣ አንዱ አንዱን ማማት፣ ከታች ያለው የላይኛውን ከላይ ያለው የታችኛውን። ሀገራችን ፈረሰች እኮ። ኢትዮጵያ ኢትዮጵያነቷ ጠፋ እኮ። ደም ብቻ የሚፈስባት፣ ጩኸት ብቻ የሚሰማባት፣ መለያየት ብቻ የሚሰማባት ኢትዮጵያ፣ ያ እንዲሆነችው ኢትዮጵያ ጠፋች እኮ ዛሬ። እንግዳ በፍቅር የምትቀበለው ኢትዮጵያ ዛሬ ጠፋች እኮ። ዘር፣ ቀለም፣ ቋንቋ የማትቆጥረው ኢትዮጵያ ዛሬ ጠፋች። ስራችን ምንድን ነው ወገኖች? ከዚህ ክፉ ስራችን ላይ እንመለስ። ይኸው እግዚአብሔር ይመለሳል። እግዚአብሔር በፍቅር ያያል። እግዚአብሔር በምሕረት ይመለሳል። ትናንት የነበሩት ባለስልጣኖች እኮ ሆድ ወገኖች ዛሬ ያላችሁ ትሄዳላችሁ እኮ። ግን የህዝቡ ልቅሶ የህዝቡ ሮሮ ለምን አይገባንም? ለምን ስለ ሰው ሾምንበት ህዝብ አያመንም? አይጠዘጥዘንም? መንፈሳዊ አንተ ብለን የተሾምነው ሹመታችን ረሳ ነው። የህዝቡ ጩኸት አልገባን አለ፣ እንባቸው አልገባን አለ። ዓለማዊ መሪዎችም ስለ ስልጣኑ ብቻ ነው የምንሟገተው። እሺ ህዝቡ ምን ይሁን? ወላጆቹ ሙቱበት ህፃን ምን ይሁን? ልጆቹን ያጣው ወላጅሽ ምን ይሁን? የት ሄዶ ይኖር? የት አካባቢው ነው ሰላም ያለው?
የት አካባቢ ነው ፍቅር ያለው? የት አካባቢ ነው አንድነት ያለው? የት እንኖር? ስራችን ምንድን ነው? ዛሬም ነገም መገዳደል ብቻ፣ መለያየት ብቻ። የተወለደው እኮ ያ ሕፃን የቤተልሔሙ ሕፃን ደጉ፣ ርኅሩኄ፣ ፍቅሩ፣ ይቅር ባዩ የሆነው አባት እኮ ኢሳይያስ 9:6 ላይ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው። እኛ እኮ ሰላማችን አጣን። የሰላም ባለቤት ሰላምን፣ ፍቅርን ይስጠን። ስራችን ከክፉ ወደ በጎነት፣ ከመለያየት ወደ አንድነት፣ ከተላጫ ወደ ፍቅር መተን ተመልሰን እግዚአብሔር አምላካችን በቸርነትና በምሕረት ሀገርን እንደተመለከታት ኢትዮጵያን የሚመልከትልን። ስራችን ምንድን ነው? እንፈትሸው። ስራችንን ፈትሸን ከኃጢአት ከበደል ርቀን ቸር ወደ ሆነው ጌታ በምሕረት ተመልሰን እሱ በምሕረት ተመልሶ ትናንት የነበረችውን ኢትዮጵያን ይመልስልን። ስራህ ምንድን ነው? ስራችን ምንድን ነው? ትንቢተ ዮናስ ምዕራፍ 1:8 አምላካችን እግዚአብሔር ያችን ታላቅ ሀገር ከሰው እስከ እንስሳ ጾመው ጸልየው በምሕረት ተመልክቶ ከተማይቱን ሊያጠፋ የነበረው እሳት ለምልክት ታይቶ ምሕረት እንዳገኙ ሀገራችን እያጠፋ ያለው የጦርነት፣ የመላየት፣ ያሉባልታ፣ የቂሙ፣ የጥላቻው ወዘተርፈ እሱ ተወግዶ ሰላም፣ ፍቅር፣ አንድነት በሀገራችን፣ በትዳራችን፣ በጉርብትናችን፣ በሁሉም መንደር ሰላም ሆኖ ክብር ለስም ይሁንልን እንድንዘምር አምላካችን እግዚአብሔር ይርዳን። ብንጠላውም እየወደደ ብንርቀውም እየቀረበ በምሕረት በፍቅር እያሰባሰበ ቃሉን እንድንሰማ ሰምተን እንድንለወጥ ተለውጠን ላጠፋነው ጥፋት ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን እንድንበላ እንድንጠጣ ማስተዋልና ጥበቡን እንዲሰጠን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መልካም የሱባኤ ቀን የሱባኤ ሳምንት ይሁንልን። ሰላም እግዚአብሔር ከሁላችን ጋር ከሀገራችን ከሕዝባችን ጋር ይሁን። የእግዚአብሔር ቸርነትና ምሕረት የድንግል ማርያም አማላጅነት የአባቶቻችን ጸጋና በረከት የመላእክት ጠባቂነት አይለየን። ይቆየን።